ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? እስቲ ዛሬ አንድ ነገር ልዘዛችሁ። እስቲ እንደ ወንድም ለሆነ ሰው የሆነ ነገር አካፍሉ። እስቲ አስቡና ዛሬ ለማን ምን ማድረግ እችላለሁ የሚለውን ጥቂት ነገር ለሆነ ሰው እስቲ ጀባ በል ወንድሞች። ምሳ መጋበዝ ሊሆን ይችላል። ያለን ብዙ ልብስ አንዷን አንስተህ ለሆነ ሰው መስጠት ሊሆን ይችላል። የሆነን መልካምነት ለሆነ ሰው አድርግ። ቤ ብለሲንግ ዛሬዋ ቀን ላይ ነው ብላችሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ ወላጆች የሆናችሁ በደንብ ጆሮ ሰጥታችሁ እንድሰሙኝ ይፈልጋሉ። ምናልባት ደግሞ ቀጣይም ቤተሰብ ለመመስረት ፕላን እያደረጋችሁ ያላችሁ ሰዎች ልጅን እንዴት ነው ማሳድገው የሚለውን ነገር ማወቅ አስፈላጊ ነው፣ ከመውለድ በፊት ማለት ነው። እውነቴን ነው የምላችሁ። አንዳንድ ሰዎች ዝም ብለው ወልደው ፈልፍለው ሲያበቁ ልጆቻቸውን በቃ ከንቱ እንዲሆኑ ወላጆቻቸው ራሱ የሚያደርጉት አስተዋጽኦ ምን አለ ባይወልዱ። በቃ ግዴታ እኮ አይደለም መውለድ። በነገራችን ላይ እውነቴን ነው የምላችሁ። በቃ ዝም ብለህ ወልደ ንውልል ያለ አንተን የመሰለ ሰው ከሆነ እኮ የምታፈራው እኮ አንተ አለህን እኮ ይበቃል። አሏሻችሁም ወንድሞቼ እናቶቼ፣ በጣም ስለሚያናደኝ ይቅርታ አድርጉልኝ። አያችሁ፣ ይሄ መሰረታዊ ነገር ነው። ሰይጣን እንደዚህ አይነት አሰራር ከጥንት ጀምሮ ይጠቀማል። ሙሴ አድጎ የእስራኤልን ሕዝብ ነፃ እንደሚያወጣ ስለሚያውቅ አስቀድሞ በሕፃንነቱ ሊቀጨው ሞከረ። ጌታችንም ሲወለድ እሱን ለማጥቃት የጀመረው ይውላችሁ ካደገ በኋላ ሳይሆን አስቀድሞ በተወለደ የመወለዱ ፀሐይ በወጣች በዛች ቅጽበት ነበረ። ሕፃናትን አጥቃ ነገ የሚሆኑትን ማንነት ታኮላሻለ የሚል ነገር ይጠቀማል። አሁን ላይ በጣም በርካታ እያደጉ ያሉ ወገኖቼ፣ በጣም ህፃናት የሚባሉ ልጆች እየተጫነባቸው ያለው ፕሮግራሚንግ ከሰይፍ ያልተናነሰ ምናልባት ባይብስ ነው እንጂ ነው ወገኖች። ታዲያ ምን አይነት ነገር ነው እያደረገ ያለው? ለምንስ ነው እያደረገ ያለው? እንዴትስ እናምለጥ የሚለውን ነገር በጥቂቱ እንነጋገራለን ማለት ነው። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። እንግዲህ እናንተ የላካችሁልኝ ቪዲዮዎች አሉ፣ እነሱ ላይ ሪያክት እናደርግባቸዋለን ወገኖቼ። ስመለከታቸው አንዳንድ ወላጅ ልጁን እያጠፋ ወደ መሞቻው እያቃረበው አንገቱ ላይ ሰይፍ እንዲደረግ አንገቱን ገልጦ እየሰጠ የልጁን ነገር ግን ትልቅ ጀብዱ እንደሰራ ኮርቶ ሲናገርና ሲያጨበጭብ፣ ማህበረሰቡም ደግሞ ልጆች መጥፊያቸው ውስጥ ገብቶ ሲጨመላለቁ እያየ ወይኔ ሲያስቅ እያለ የሚያጨበጭብ እንዴት ያለ ትውልድ፣ እንዴት ያለ አሳዳጊ ያለበት ዘመን ያለ ነው። we have to wake up። አልዋሻችሁም ወንድሞቼ ናቱ። ታዲያ ወገኖቼ በጣም ያስገርመኛል። ኢትዮጵያ ውስጥ በጣም ከሚታዩ የኮንቴንት ኒሽ አይነቶች፣ ኮንቴንት ይዘት አይነቶች ህፃናት ልጆች እንደ ትልቅ ሰው፣ ይሄ እንዳደገ እድሜው ትልቅ እንደሆነ ሰው ማለት ነው። ትልቅነት በእድሜ የሚለውን በደንብ አስምሩበት። በአይምሮ በጣም ኮስምነ በእድሜ ልታደግም ስለምትችል እንደዛ እንዳደገ ሰው አክት ሲያደርጉ እንደሆነ ታውቃላችሁ። በቃ አስገራሚ ልጆች ምናምን ጮራ ልጆች ድንቅ ልጆች ምናምን ብለህ ሰብሰባቸው። ከዛ እንደ ትልቅ ሰው አክት እንዲያደርጉ የሆነ ጥያቄ ጠይቃቸው ህዝቡ ብሎ ይመለከታል። ለመሰላችሁ ይቅርታ አድርጉልኝ፣ እኛ ትላልቆቹ እንደ ህፃናት ስለሆነ አክት የምናደርገው ህፃናቶቹ እንደ ትልቅ ሰው አክት ሲያደርጉ መመልከት ያው መሬት ላይ ያለው እውነታ። እሱን ተውት እሺ ወገኖች። ቀጥያ አንድ ቪዲዮ አሳያችኋለሁ ደዌይ ልጁ የሚያወራበት። ከዛ ኢንተርቪወር ዋቴቨር ዩቲዩበሩ ማለት ነው ገንዘብ ለማምረት ልጁን ጠርቶ የሆነ ነገር የሚያስለፈልፈውም የሱም ጀስት ዎች ቪዲዮ ፕሊዝ ዎች ቪዲዮ። ዘፈን የማን አድናቂ ነህ አንተ? አሁን ለምሳሌ የንቁባይን ብሰማ ማለት አንተ ቃላት ሲነገር ነው የምታውቀው። እሱ ቃላቱን ይተኩሷል እንደ ሽጉጥ። እንዴት አልገባኝም። በቃ አንተ በመሃል ትላለህ፣ እሱ ስትል እሱ ሄዷል። የለም ግጥሙ ፈጣን ነው በጣም። እና ታዲያ ከሱ እኩል ማለት ትችላለህ? ራፕ ማለት ትችላለህ? አንዳንዶቹን ነው ግን የማርኮኔ ምርጫ ንቁባይ ገባው ነጣው ይበልጥ ነጣው ውሃ ሆነ ሲያይኝ ቁጣው ማነኝ እኔ ንቁባ የያዘው ንቁባይ ንቁ ይለያል ገና ከሩ ቀኔ እንደተዋናኝ ካለም ይሰፋር ሳይል ቃሌ ነው ሙዚኔ በሩና ቀጭ አልኩት በል ከዳል ስማ ልጁ እኮ ሄዷል። እኔ ቃላት ራሱ አጠሬ እንደሰማችሁት ነው ወገኖች። በጣም በርካታ ሰው እዚህ ቪዲዮ ኮሜንት ላይ የልጁን አስተዋይነት በቅንፍ ውስጥ ንቃተ ህሊናውን ዮናታን አንተም እኮ ታዲያ ይህንን እኮ ማድነቅ ያለበት ልጁ አይተዋል እንዴት እንደሚያስተዋል። ህፃናት ልጆች እንደ ትልቅ ሰው አክት ሲያደርጉ ማየት እኔ አልፈልግም። በነገራችን ልጆቼ ካሉ 7 ዓመት ከሆነ እንደ 7 ዓመት ነው አክት ማድረግ ያለብህ። 8 ዓመት ከሆነ እንደ 8 ዓመት ልጅ እያለው ይላል ቃል እግዚአብሔርም ሲናገር እንደ ልጅ አስብ ነበር። ልጅ እያለ እንደ ትልቅ ሰው ማሰብ ጤነኝነት አይደለም። በነገራችን የሚያሳየው ቤተሰቦቹ ወይ አሳዳጊዎቹ ያንን ህፃን በሚያሳድጉት ወቅት ላይ ያለ ጊዜው አርሊ ለሆነ ነገር ኤክስፖዝ አድርገውታል ማለት ነው። አደልቲፊኬሽን ይሉታል ሳይኮሎጂስቶች። ልጆችን ያለ እድሜያቸው ወደ አዋቂነት መግፋትና ማስገደድ። ይህን ነው የምላቸው ወንድሞቼ እናቶቼ። ልጁን ተመልክታችኋል። the way he talk the way he act ማለት በቃ ቃላቱን ይተኩሰዋል ያለ
ቱባች እኮ አሏሻቸው ወንድሞቼ ናቶች። እንደነዚህ አይነት ነገሮች በነገራችን ላይ በሚዲያ መጥተው ሲለፈፉና ሲሰበኩ እታች ያለ የሚያድግ አንድ ህፃን እሱም ይጨበጨብለት ዘንድ እንደገሌ 10,000 እና 20,000 ላይክ ያገኝ ዘንድ እሱ አክት እንዳደረገው አክት ማድረግ እንዳለበት ሰብኮንሽስሊ ፕሮግራም ይጫንባቸዋል ህፃናት ልጆች። ታስዋይ ወገኖች አሁን እንደዚህ እንደምትመለከቷቸው አይነት ቪዲዮዎች በጣም የበዙት ህፃናት ልጆች ለእድሜያቸው የማይመጥንና እንዲሁም ደግሞ አግባብ ያልሆነ ግጥሞች ያሉት ዘፈኖችን ሸምድደው እንደነዚህ አይነት ዳንሶችን ተለማምደው መጥተው ሶሻል ሚዲያ ላይ እኮ የሚለቁን። ለምን አሁን ያለንበትም ዘመን ወገኖች የህፃኑ እንደ ትልቅ ሰው ትልቅ ሰው ደግሞ እንደ ህፃን አክት ሲያደርግ ነው እንግዲህ በጣም ብዙዎቻችን የምንመለከተው አልጎሪዝሙም ላይክ የሚያስገጭ። በዚህ ጽንፍ ወገኖች በጣም መልካም ወላጆች አሉ፣ ይሄንን አንዋሽም። ነገር ግን አንዳንድ ወላጆች ደግሞ ልጆቻችንን ስለማንቆጣና አግባብ ያልሆነ ቦታ ላይ ተዉ ስለማንላቸው አይኔ ልጄ እኔ እንዳደግኩት እንዲያደርግ አልፈልግም ነፃ ሆኖን ይላችሁ። ነፃነት በነገራችን ላይ በጣም በጥንቃቄ ሊያዝ የሚገባው ነገር ነው። ደግሞ ዩ ቢከም ፍሪ መንሆለልም ስላለ ማለት ለምን መሰላችሁ? እኔ በጣም በርካታ ወላጆችን አይቻለሁ። ልጆቻቸው ምንም አድርገው ሶሻል ሚዲያ ላይ የሆነ ላይክ ካገኙ ማለት ነው ዴይ ፊል ፕራውድ በቃ ይኮራሉ። እንዴ አይተሽዋል እኮ ቤቢ 3 ዓመቱ ነው የደነሰው ዳንስ እኮ 6,000 ሰው ላይክ አድርጎታል። እና ይሄ የዶፓሚን ፕሮክሲያችን አድርገናቸዋል ልጆቻችንን። እህቶች ትናንሽ ወንድማቸውን ትናንሽ እህታቸውን ይዘው ሶሻል ሚዲያ ላይ ይመጣሉ እንደምትመለከቱ። የማይሆንና ለእድሜያቸው ወገኖቼ አፕሮፕሬት ካልሆነ ነገር ጋር ኤክስፖዝ ያደርጓቸዋል። ምናልባት እንደዚህ አይነት መርዝ ወገኖቼ ይቀመጣል፣ ወዲያው አይገልም። ነገር ግን ነገ ሲገል አሟሟታ የከፋ ነው የሚሆን። ግን እንዳልኳችሁ ያ ቀስት አስቀድሞ እናንተን እንዲያወጋችሁ መጠበቅ ልጆቻችሁን ለመጠበቅ የመጀመሪያው እርምጃ። እውነቴን ነው የምላችሁ። እኔ አንዳንድ ጊዜ ድሮ ኢትዮጵያ ትናፍቀኛለች እስከ ስንክሳሯ ነው ብላችሁ ብዙ ችግር ቢኖርባችሁ በቃ ቤተሰብ የሆነ እኩይ ነገርን ልጆቹ ላይ ሲመለከት የሆነ ነገር ያደርጋል። ያንን ነገር እዛው ነው የሚያጣፋው ማለት ነው። በጥፊም ቢሆን ልጅን መቀጥቀጥ አግባብ ነው ብዬ ባላምንም፣ ነገር ግን አንዳንድ ትርፍ ስጋ ያለባቸው ቦታዎች ላይ ነካ ማድረግ ለሆኑ ጉዳዮች የልጅን ንቃተ ህሊና ያበረቷል። እኔ ልጄን አለመጣም፣ እኔ ልጄ በመምጣት አላምን። ይሄ በጣም ጤነኛ ያሉና ቃል እግዚአብሔር የማይደግፈው አስተሳሰብ ነው ወገኖች። ልጅን እንደዚህ እኛ እንዳደግ ነው በፍልጥ በሆነ በማማሰያ አንዷም ትንሽ በመጥረጊያ ነገር ፍሏ ምናምን የተደፋብን ሰዎች አለን። ወጥ ምናምን ትኩስ ወጥ ምናምን በቡና ሞቂያ ምናምን ቶርች ማድረግ አስፈላጊ ባይሆንም፣ ነገር ግን አግባብ የሆኑ መቀጣቶች ልጆች ሊቀጡ ይገባቸዋል። አለበለዚያ ወገኖቼ ቀጪ ካጣ ልጅ ይነሆልላል። አሁን ግን ወገኖቼ ቤተሰብም ምናልባት ብዙ ግድ እየሰጠን አይደለም። አካባቢም ሰፈርም እንደው በአንድ ቪዲዮ ተመለከቱኝ። ሰፈር አካባቢ ያሉ የሆኑ ህፃናቶችን ሰብስቦ አንድ ጭንቅላት የሌለው እውነቴን ነው የምላቸው የሆነ ሰው ይቀርጻቸዋል ማለት ነው። ተደባደቡ እያለ ቪዲዮ ተመልከቱት። ልጆቹ የሚሳደቡትን ነገር ትንሽ ሴንሰር ለማድረግ ሞክራል። አምቴሊንግ ወገኖች እኔም ቪዲዮ ስመለከት ልቤ በጣም ነው ያዘነው። ምናልባት ከዚህም የከፋ ነገር እፊታቸው ላይ እየተጋረጠ ስለሚገኝ ማለት ነው። አለበለዚያ ወገኖች ይኸውላችሁ ለራሳቸው ጥቅም ያለውንና የሚጠቅማቸውን ነገር ሲሆን የሚጎዳቸውን ነገር የሚያመጡና የሚስቡ እናትና አባታቸውን የማያከብሩ ለሆኑ አካላት የማይታዘዙ መታዘዝን ልክ እንደ ንቀት አድርገው ትቢት ልባቸው ላይ የገዘፈ ወገኖቼ ክብራቸው ነውራቸው ውስጥ የሆነ ትውልዶችን እናፈራለን። ይህንን ቪዲዮ ተመልከቱት። ለምሳሌ ክላስ ንብለት ይሄ እኮ 4.9 አስተማሪው ማለት እኛ ጉዳያችን አይደለም። ይክራብ ያረጋል እዚህ ጋር ያሉት በጣም ስለሚያምሩ ቆሩ። እንደሰማችሁት ነው ወገኖቼ፣ እኛ ጉዳያችን አይደለም እንዳሉት በጣም ብዙ ወጣት ጉዳዩ መሆን ያለበትን ነገር ጉዳዩ ሳያደርግ ጉዳዩ መሆን የሌለበትን ነገር ጉዳዩ እያደረገ ወደ ሞትና ወደ ሲኦል እየተነዳብን ያለ። አሁን ከተመለከታችሁ በጣም ተጨቃክነናል ወገኖቼ። ትምህርት ቤቶች ተማሪዎቻቸው ላይ ጨክነዋል። ወላጆች ልጆቻቸው ላይ ጨክነዋል። ታላቅ ወንድም ለታናሽ እህቱ ጨክኗል። በቃ ህይወት ይሄ ግላዊ የሆነ ሩጫ ማተኮር ስለሆነ ጭንቅላታችን ላይ ጠብጠብ የምታደርግልን የሆነ ብላጠጣ እንጃንተ የሆነ ነገር አግኝ እንጂ ማንም ቢረገጥና ቢሞት የፈለገ ነገር ቢጠፋ ግድ አይሰጥም። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ ይላል። አትሊስት አንተ፣ አትሊስት አንቺ፣ አትሊስት እኛ ለትውልዱ እናስብ፣ በዋናነት ደግሞ እንጸልይ የሚለውን ነገር አጽንኦት ሰጥቼ ለመናገር ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።